በጣም እናደደው በሱ ነው። እኔ በጣም እናደደው ደብሮኝ እዚህ ገብቼ ማለት ነው። በቃ ከአንዳንድ ሰዎች ጋር አሪፍ ኮንቨርሴሽን አሳልፋለሁ ስል ይገቡና እስቲ እንዴት ነው ጊፍት ጌም መጫወት የምችለው? ጊፍት እንዴት ነው ማገኘው? አንቺ እኮ የምታልፊበትን ችግር ምንም ሰው አያስበው እና ያንን አንቺ ነሽ ያንን እንትን ማለት ያለብሽ። ሙሉ ጊዜሽን እነሱ በሚፈልጉት ወይ ብቻ አታወሪ። እድሜ ዘመንሽን በቃ ስለ ቦርጭ እንድታወሪ ነው የሚፈልጉት። ሌላም ይጠይቃል። ስለዚህ ኮሜንት አንብቢ፣ ግን ወደ ውስጥሽ አታስገቢ። ኢግኖር ማድረግ ነው። ከዛን ከደጋገሙ ሚት ታደርጊያለሽ። የራስሽ ጊዜ ወይ ደግሞ ምን ታያለሽ መሰለሽ፣ ስለ ቦርጭ እንዲህ ፈልጌ ነው ሲሉ ጠዋት ነው ስለሱ ማውራት፣ ጠዋት ነው ማለት አሁን የራሴ ታይም ነው፣ ፈታ የምልበት ታይም ነው። ሲጀመር በምትዝናኝበት ወይ በምታስተምርበት ሰው የነበረ ሰው በሌላ ነገር ላይ ሰፖርት ሊያደርግሽ ነው የሚገባው እንጂ ከአንቺ አጌነስ መሆን የለበትም። እኔ አሁን ዛሬ ጌም ልጮት ነው፣ ጊፍት እስካሁን አላገኘሁም። በቃ ጌም ልጮት ነው ካልኩ የኔ ሰዎች ብዙዎቹ ይተባበሩኛል ታፕታፕን በማድረግ። አሁን ደግሞ ገስት እናስገባ ስል ገስት አስገባ ይለኛል። ኦዲየንሱን እኔ እንደምፈልገው ነው ኮንትሮል ያደረኩት እንጂ ለእኔ ስሜት የማይጨነቅ እኔ ሲከፋኝ ማያዝን ወይ ደግሞ ነገር ሲሆን ገደል መግባት ይችላል። እኔ መንግስት ወይ ደግሞ ሌላ ተቋም የቀጠረኝ ሰው አይደለሁም። በየማታ መጥቼ ሰው ላዝናና አይደለም። አንዳንዴ ያዝናናለሁ፣ አንዳንዴ አላዝናናም። አንዳንዴ እንደ ሰው ይከፋኛል፣ አዝናለሁ፣ አዘኔ መጥቼ አካፍላለሁ። አንዳንዴ አሁን ከአንድ ደንቆሮ ጋር ተጣልቼ ነበር። አሁን ገና እንደገባው አስገብቻት እኔ ሴቶች አሁን በቃ ታከትኩ። ለምን ውሸት እንዴት አዳርት እንደሚያደርጉ ሀሚ እግዚአብሔር ያሳይሽ። ጌም ተጫውተን ተቀጣ በጥሬ ስጋ ሰኞ ነው የተጫወት ነው። ሐሙስ ነው ቅጣትሽ ተብሎ ተነግሯታል። ሐሙስ 8 ሰዓት ሰው ከመምጣቱ በፊት ወይ ደግሞ ቀጠሮ ታይም ከመድረሱ በፊት እንደ ትናንት ወይ ደግሞ ጠዋት ላይ ደውሎ እየመጣው ነው እንጂ ነው ብሎ አይልም። ከዛ እንደዛ ሳትል ቆየችና 8 ሰዓት ላይ በቃ ዛሬም ቀጣሽ። ሁለተኛዋ ነበር ዛሬም ሸወርሽኛ ምናምን ብዬ ቴክስት ላኩላት። እኔ ነኝ ቀድሜ ላኩላት። ምን ትላለች? 8 ሰዓት ከ10 ላይ ውጣ እንጂ እየጠበቅን ነው። እንደዚህ ነቀላል እንዴ? ከዛን እዚህ መታ ደግሞ 10 ደቂቃ ብቻ ነው ያረፈርኩት። 8 ከ10 ላይ ውጣ ብያለሁ። ኦልሬዲ ፕላንሽን ካበለሻሹት በኋላ የሆነ ነገር ላይ ከገባሽ በኋላ አይ ጠርቻለሁ ምናምን ብላኝ ከሷ ጋር ሰከራከር ነው የነበረውና እኔ የሴቶች ውሸት በጣም ተቸገርኩ። በጣም ሴቶች እንደቀልድ ነው የሚያሹት። እግዚአብሔር እንደቀልድ እና ትልቅ ያለው ወልዲ ጋር የምትባል መጣ ይሰርሙጣል 0 ፎሎወር 1400 ምናምን ሰው ፎሎ ያደርጋል። ምን ፈልገህ ነው? የሰደበኝ ነው። 0 ፎሎወር ላለው አየሽ፣ እንዴት ተሳድበሽ ነው የማወጣው? ደግሞ በሃይሚ ትመጣብኛለህ። አይ ችግር የለም፣ የስራው ጸባይ ነው ብለን ይዘናል። አዎ እኔ የምልሽ ጁን 10 አልደርሳለኝ እኮ ጁን 10 አልደርሳለኝ። ምን 20 እንዳታስብ አለ ይደርሳል። አሁን እንኳን 20 ቀን ምናምን ነው የቀረው። 13 ቀን ዛሬ ስንት ነው? 7። ወይኔ ናቲ፣ አንተ ቤት ላለ ሰው አንድ መልእክት ላስተላልፍ። ሰው ፊት እኮ ይገርፈኛል። ይሁላችሁ ዛሬ አዲስ ቪዲዮ ለቅቄ ነበር ዩቲዩብ ቪዲዮ። የኔና የልጄን አንድ ሰርፕራይዝ ነበረው ለልጄ። ልክ እንደለቀኩኝ ዩቲዩብ ቅድም ተዘግቶ ነበረ፣ አይታል ተዘጋ እያሉ ነበረ። አዎ ከዛ ቪዲዮ ስታክ አደረገብኝ። 400 ሰው ነው 500 ሰው ነው ያየው። እመቤቴ ናቲና ሃይሚ አስራት ነው የዩቲዩብ ቻናል ቪዲዮና ዲሌት አድርገሽ ድጋሜ አፕሎድ ማድረግ አትችይም? አስቤ ነበር እና ግን ያሉ ነው። እስከ ነገ ሊው ብዬ እንትን አልኩት። ቼክ ሳርግ ጉግል ላይ ዩቲዩብ ላይ ዲሊት ማድረግ እንደ ቲክቶክ ነው። አልጎሪዝሙን ያበላሽብሻል እንትን በቃ ይውላት። ሃይሚ አስራት ዩቲዩብ ላይ ስትገቡ የሚቷን እንትን ሰርፕራይዝ ያደረገችበትን ሃይሚ አስራት ብላችሁ ፈልጋችሁ ይውላት። አመሰግናለሁ። አረ ችግር የለም፣ ኖርማል ነገር ነው። ደግሞ ላንቺ
በቀደም መጣለው ብለህ ቤት ለምንድን ነው የቀረው? አልቻልኩም፣ ተኝቼ ነበር። አላዶር የምትባል ሰውዬ ምን አገባ አንተ የደንቆሮ ልጅ። ለስሙ ቆይ አንድ ነገር ለእስቲ እኔ እኮ አሁን እኛ እንሰደባለን። አላዶር ይባላል። 15000 ፎሎወር አለው። ከዛም በኋላ መጀመሪያ ኮሜንት ያደረገውን ላሳይሽ። እሺ ኮሜንት ያደረገውን ይዤዋለሁ። ካሁን በኋላ እንደዚህ ነው በቃ ምረግጣችሁ ነው። ፕሮፋይሉን ላሳይሽ። ቆይ የሰውዬ ፕሮፋይል ይሄ ነው። ፕሮፋይሉ ላይ አይ ልጅ አለው፣ ሸፍነው፣ ልጁን ሸፍን። ናት ልጅ አይደለም ያለው ከእናቱ ጋር ነው። ውይ ነው እንዴ? አክፎ ከእናቱ ጋር ነው። ከዛም በኋላ ደግሞ ኮሜንት የሰጠኝን ላሳይሽ። ኮሜንቱ ምን ይላል? ስንት ቺክ ልክና ይሄንማ ጮክ ብያለሁ። ምን ሆኖ ነው? ሰው ያሟል እንዴ? ምን አገባ? እኔ በጣም የምናደደው የልጃቸውን ፎቶ አድርገው ከዛ ባዮ ላይ የሚዳኘኝ እግዚአብሔር ብቻ ነው ምናምን ያሉ ጥቅስ እያደረጉ መጥተው በጣም የሚያሳፍር ኮመንት የሚጽፉ ሰዎች በጣም ነው የምናደደው። በጣም ነው በቃ በጣም ነው የሚደብረኝ። እመቤቴ እንደዚህ አይነት ኮሜንት ሰዎች ምን አገባችሁ ነው እኔ ለማለት የፈለኩት። ከአንቺ ህይወት ጋር ምንም አይገናኝ፣ በምንም ነገር ሰፖርት ማያረግሽ፣ አንድ ቀን አዋርቶሽ ማያቅ ሰው፣ ስለአንቺ ደህንነት ማያቅ፣ ኢቨን ፎሎ የሚያደርገሽ እኮ ይሻላል። አሁን እኔ አንዳንዴ ስመልስ ቴክስት ራሱ ፎሎ የሚያደርገኝ ከሆነ አትሊስት ይህ ሰውዬ ይከታተለኛል፣ በሁን ነገር ሰፖርት ሊያደርገኝ ይፈልጋል። ይኸው ምንም ፎሎ አያደርገኝም። መጥቶ ግን ፐርሰናል ጥያቄ ማንም አንቺም ላጠይቅ የማትችይው ማንም ሰው ሊጠይቅ የማይችለው የገዛ ፍቅረኛ መጠየቅ የምትችለው ጥያቄ መጥቶ ይጠይቃል። ኢትዮጵያ ውስጥ ይሄ ነገር የተለመደ አልመሰለሽም? በጣም እኮ ነው የሚገርመኝ እኮ። አዎ ግን ያው ምንም እንደተቀለናት በቃ ሶሻል ሚዲያ ላይ እስከተሰጣን አይቀር የስራው ጸባይ ነው በስተቀር የሁሉንም ኖርማልማ ፕሮፋይል የሌለው ሰው ቢሆን ችግር የለውም። እናቱን አስቀምጦ ምኑን አስቀምጦ እንደዚህ ይደብራል። እኔ ሁሉ የልጃቸውን ፎቶ ፕሮፋይል ፒክቸር አድርገው ወይ ከልጃቸው ጋር አድርገው እኮ የኔ ልጅ እኮ ይሰርብኛል። አይ ፈልግሻለሁ፣ አንዴ ይቅርታ እንዳትወጪ፣ ከሆነ ሰው ጋር ላስተዋውቅሽ ፈልጋለሁ። ያምራል። ቆይ ሊፕስቲክ በጣም መወዳት ልጅ ናት። አንቺንም እወድሻለሁ። ሁለታችሁንም በጣም ነው የምወደው። ይሄ ደግሞ ቆንጆ ሰው ልታስተዋውቅ መስሎኝ አይደለም፣ ሴት ናት። እሷንም እወዳታለሁ፣ አንቺንም እወድሻለሁ እና እንድትተዋወቁ ስለፈለኩ። ሁለታችሁም እናት ናችሁ፣ ሲንግል ማም ናችሁ። ሁለታችሁም ደግሞ ጥሩ ባህሪ ያላችሁ። ግን ልትገባ አልቻለችም። ምን ሆና ነው? የልጇ እንደ ከትላንት ወዲያ ነበረና ደስ ብሎኝ ነበር። ሄደ ነበረ አለችኩ። ኦፍ አረገችው። አፈር አባሽ ብይሽ ቃልባባ ግልጽ ነው የምነግርሽ። አዎ ላስተዋውቃችሁ ነበር ግን ዘጋችሁ። እንገናኛለን። ምን ነው? ኖ ዌይ እንኳን ዘጋችሁ። አላረገውም። ለምን? በውስጥ ነው ማወራ። በሰው ምክንያት ነው የተጣላችሁ ትነግራኛለች። ግን እሷ ምንም አላረገችሽም እና እንድትታረቁ ነው እኮ። እሱንም እልክልሃለሁ። ያ በፌክ አካውንት
እሺ ግን ድራማ ግን አልፈጥርም ቲክቶክ ላይ በቃ ለኔ ነገረኝ። ግን እሷ ያደረጉኝ ነበር በፌክ አካውንት የተጣላው ቀን ከጓደኛዋ ጋር ቡሊ እያደረጉኝ ነበር በፌክ አካውንት። ቡሊ ሳይሆን ሊትራሊ ልጄን ወፍ ዘራሽ ልጅሽን አንቺ ፊልተር ገረድ ምናምን በቃ የሚያጸይፍ ማልደግመው ነገር እየተባልኩ ነበር። ሶሻል ሚዲያ ሆልድ ኦን ስለሱ አይደለም የምልህ ሶሻል ሚዲያን ማኔጅ የሚያደርግልኝ ልጅ በጣም እንትን እየተባልኩ ስለነበረ ገብቶ አየ እና ዊ ፋውንድ አውት በአንድ ስልክ ላይ ሁለት አካውንት አሁን አንተ ሁለት አካውንት ትጠቀማለህ አንድ ስልክ ላይ ኮንታክት ውስጥ ወጣል እንዳለ so I will never speak እንደዚህ አይነት ሰዎች ኦኬ